ሰራተኛዋ አደይ ክፍል 51 የተለቀቀ። ናኦል ሊዲያን አንድ ነገር ትንፍሽ ይላለሁ ብትይ መጨረሻ እዚህ ላይ ነው የሚሆነው፣ ሰማሽኝ እያለ እያስፈራራት ነበረ። አደይም በጣም ተጨንቃለች። ልብ አፏን በእጇ አፍና ጸጥ ብላለች። እሱም ሰው የተከተለው መስሎት በሩን እያየ ነው። ቤዛ እኔ ምልሽ ምን ፈለግሽ አለቻት። ፍቅር ከናኦል ጋር እንዴት ነው የምትታወቁት? ምን አገባሽ? ሲመስለኝ ሁለታችንም አንድ አይነት ችግር ነን። ስለዚህ ተባብረን የናኦልን ነገር ብናስወግደው ምን ይመስልሻል? ናኦል እኮ ጓደኛዬ ነው። የምን ተመሳሳይ ቦታ ነው የምታወሪው? ቆይ የሰማሽው ነገር አለ? ሁሉንም ነገር አውቃለሁ። ሊዱ ያለችው ከናኦል ጋር ነው። አንቺ እንዴት ልታውቂ ቻልሽ? አለኝ ፍቅር። እኔ እኮ ቤዛ ነኝ። ሁሉንም ነገር አውቃለሁ። ናኦልን እንደምታውቂ ያውቃል? አዎ በደንብ ያውቃል። ግን ብቻዬን የምችል አይመስለኝም። አንቺ ልታግዢኝ ይገባል። ናኦልን በደንብ ያወቅሽው አይመስለኝም አለኝ ፍቅር። በፈለገው ጊዜ ወስዶ ለባለ ሀብት ይሸጠናል፣ እምቢ ያልን ደግሞ ያስገድለናል። እና ሊዱን ለባለ ሀብት ሽጧታል እያልሽ ነው? አዎ እስካሁን ያልሞተችው ለዛ ይሆናል። እና እስካሁን ናኦል የገደለው ሰው አለ? የለም። የሆነች ልጅ ከትምህርት ቤታችን ጠፍታ እስካሁን ድረስ አልተገኘችም። እና ናኦል ነው እንደዚህ ያደረገው? ቆይ አንቺ ጋር እንዴት እንደዚህ ተዋወቃችሁ? ልጅቷ ከመጥፋቷ በፊት ሁልጊዜ መንገድ ላይ ሲጨቃጨቁ ስለማያቸው ያይ ነበረ። እናም የሆነ ጊዜ ከኮሌጅ ሲወጣ ጠበቀኝና አለች ፍቅር። እና ዳይመንድ እየጠበቁ ነበር። አረ የለም በእናት የሆነ ቦታ ተሳስተናል። እንዴ ሲገባ አይተንል እንዴ? እና ምን አባቱ ፈልጎ ነው ልጅቷን ያገታት? የፍቅር ጓደኛ አይደለች እንዴ? እኔ ፍቅር ናት ያሳገተቻት። ፍቅር ምን አርጋት? እሷ ከሰው ጋር ሁልጊዜ መጣላት ነው። አረ የራሳቸው ጉዳይ። ቆይ አንተ ግራ የገባኝ የአደይ አፍቃሪ ነው የሊዱ አፍቃሪ? አረ ባፍንጫ የተወጣ ያው አደይ ስትጨነቅ ስለማያት ነው። ደግሞ እኛም እናግዛቸው ብዬ ነው። ባክን የራሳቸው ጉዳይ። አገዝካቸው አላገዝካቸው አንተን አያመሰግኑ። አሁን በኋላ አይመለከተኝም። እዚህ ድረስ መተን ከዚህ በኋላ እንዴት ነው ወደ ኋላ የምናፈገፍገው? በቃ ደርሰንበታል እኮ አላኪንጎ። አረ በእናትህ ማን እንዲያመሰግን የማስቀብጠው? ይቺ ልጅ የሆነ ነገር ብትሆን ሀኛ ላይ ለመፍረድ ወደ ኋላ አይሉም። እንደፈለገ ያድርጋት፣ እኛ ይመለከታል። እሺ አሁን ምንድነው ማድረግ ያለም? በቃ መጥፋት፣ እዚህ ቦታ እልም ብሎ መጥፋት አለ ዳይመንድ ይሻላል። አዎ በቃ እንሂድ። እንዴ እስኪ ወይ ትንሽ አውራኝ። ይኸውልህ እኛ ባሰብንላቸው ልክ እነሱ አያስቡልንም። ስለዚህ በራሳቸው መንገድ ያስተካክሉት። ለምንድነው እንደዛ የምታስበው? ይኸውልህ አትሸወድ። ማንም እንዲያመሰግነኝ ጠብቄ አላቅም። ደግሞ እኛን የጠረጠሩን ፍቅርንና አደይን አግተናታል። በቃ ከዚህ ተነስተው የጠረጠሩን። ደግሞ ቢጠረጥሩም ልክ ናቸው። አንተማ የሆነ የምታሽቀብጠው ነገር አለህ። ለምን አንደኛ ጥገኝነት ጠይቃት ነው? ከአደይ ጋር ከሆነ እንኳን ጥገኝነት ለምን ዘበኛ አልሆንም? እና ፍቅርን ጠይቄ ልዳርልህ? አንተ ቀልድ ያልተነካክር ያውቃል አላኪንግ። ስንቴ ነገርኩህ? ለአደይ አታስብ። አደይ ለአንተ ብትሆን ድሮ ነበር የምትሆነው። ይህን ሁሉ እስክትገባ ድረስ አጠብቅም። በቃ ነገረች እኮ ባፏ ነገረች። አልፈልግም አለችህ። ምን ይሄ ነው እንዴ? ሌላ ሴት እኮ የሌላ አስመሰልኩ። ለማንኛውም የራሱ ጉዳይ አያገባኝም ብሎ ዳይመንድ ይጥሮት። እንዴት ልጥፋ ዳይመንድ? ልቤ እኮ እሷን ማለቱ አልቀረም ማለት ኪንጎ ምስኪን። ሰላም ውድና የተከበራችሁ የመቤት ቻናል ተከታታዮች ላይክ ሰብስክራይብ ያደረጋችሁ አበረታን። እሺ ከዛስ ምን አደረግሽ? ግን የሆነ ጊዜ ላይ ከልጅቷ ጋር ሲጣሉ እየደበደቡ አየሁት። ከዛ ቪዲዮ አንስቼ ወደ ቤት ተመለስኩ። እሱም ልጅቱ እንዴት ጠፋይና አፋልጉኝ ብሎ ትምህርት ቤታችን ድረስ መጣ። ገባኝ። ለካም በዚህ ቪዲዮ ነበር ናኦልን አስፈራርተሽ። በፍጹም እኔ ሊዱን አልነበረም ያልኩት። እና የሊዱ መታገት የማን ሀሳብ ነው እባክሽ? አለ ቤዛ። ራሱ ናኦል ነው ያገታት። እኔ ምንም የማውቀው ነገር የለኝም። ልጅቱ ግን ናኦል የገደላት ይመስልሻል? አዎ ገሏታል አለ ፍቅር። እኔ ግን አይመስለኝም። ዝም ብሎ ሲያስፈራራን ነው እንጂ ልጁ ነፍሰ ገዳይ አይመስለኝም። የፈለገው ነገር መሆን ይችላል። እኔ ፍቅር ማንንም አልሰማም። ነገር ግን አሁን ቪዲዮ እኔ ጋር የለም። የት ሄደ ቪዲዮ? ናኦል እዚህ ቤት ከመጣ በኋላ ተቀየረብኝ። ቪዲዮውን ወስዶታል። እኔ ጋር የሆነ ነገር አለ። ነገር ግን ምን? የምርሽን ነው? የናኦል ነገር አንቺ ጋር ምን ሊኖር ይችላል? አለ ፍቅር። የሆነ ነገር አሳየቻት። እኔ አላምንም አለ ፍቅር።
እኔ አላምንም ቤዛ። እኔን ቤዛን ቀላል ሰው አድርገሽኛል። በጣም ጥሩ። አሁን ናኦልን ለማስወገድ ጥሩ መረጃ ነው ያዝነው። እንዴት ልናደርግ ይገባል? ይሄን ነገር እኮ ካወቀ እኔንም እኮ እንዳንቺ አስፈራርቶ ይሄን ነገር ማስወገድ ይችላል። ይሄን ለባርኪና ለዴቭ ተናግረን እዚህ ቤት እንዲወጣ እናደርገዋል። ሊዲዩም ትመሰክርበታለች። ግን ከዛም በኋላ እናሳስረዋለን። እሺ ጥሩ። አንቺና እሱ ምን አይነት ግንኙነት ነበረ? እሱን እኔ ያውቃለሁ። ምን ልታደርጊ ነው ግን? አንቺም ከናኦል የባሽ ነሽ። ምን ልታደርጊ ያስበሽ ነው? የናኦልን ጨርስና ከአንቺ ጋር በኋላ እናወራለን አለቻት ፍቅር። ናኦል እባክህ ከዚህ ያስወጣኝና ወደ ቤት ልሂድ። ብርም ከሆነ የምፈልገው ዴቭ የፈለግከውን ነገር ይሰጣል። በቃ ተወኝ ናኦል እያለኝ ነው ሊዲያ። ቆይ እሺ እንደዚህ በማድረግ ምን ትጠቀማለህ? አንቺ የማታውቂያቸው በጣም ብዙ ነገሮች አሉ። ምን? በጣም ብዙ ነገሮች። እባክህ ናኦል ከዚህ ነገር ብቻ አስወጣኝ። የፈለግከውን ነገር ሁሉ በሙሉ ማድረግ፣ ከዚህ ብቻ አስወጣኝ። አንቺ ወጣሽ ማለት ብዙ ያመልጠኛል። አዴን፣ ለምለምን፣ ፍቅርን አመጣቸዋለሁ። ምን ያህል ግን ሁላቸውም ሲመጡ አይደብርሽም? አታስቢ። እኔ ማንንም እንዲመጣ አልፈልግም። ለምንድን ነው እነሱ እዚህ የሚመጡት? እነሱንም ልሸጣቸው ነው? ናኦል ለምንድን ነው እንደዚህ አይነት የቆሸሸ ስራ የምትሰራው? ለእኔ ስትል እዚህ የቆሸሸ ስራ ውስጥ የገባቻል። አሁንስ ተረዳሽኝ? ማለት አልገባኝም። ማናት ለአንተ ብላ እዚህ ያቆሸሸ ስራ ውስጥ የገባችው? አዎ አውቃለሁ። ለእኔ ብላ ነው እዚህ ህይወት ውስጥ የገባችው። ለእኔ ስትል ነው። ለእሷ ስል ነው ሁሉ ነገር ማድረግ። ለእኔ ብላ ራሷን መስዋዕት ያደረገች ብሌን፣ እሷን ለማግኘት ግዴታ ነው። ብሌን ማናት? አታውቂያትም። ግን እሷን አንድ ቀን አገኛታለሁ ብዬ ምናልባት ነው በተስፋ መኖሩ። ታውቃለሽ፣ በጣም ነበር የምታፈቅረኝ። እኔም በጣም ነው የምወዳት በጣም እና እሷን ማትረፍ ግዴታዬ ነው። ለዛ ነው ይህን ሁሉ ነገር የማደርገው። ለዛ ነው። እና ይሄ ከኔ ጋር ምን ያገናኘዋል? ያማል እንዳለ ሊዲያ ሳለ ናኦል፣ አንቺም እዚህ ያለሽ እሷን ለማግኘት ነው። አልገባኝ። ብሌን ከቤት እንዲወጣች አልተመለሰች። እናቴ በሰዓቱ 2 ኪሎ አልጫ ፌል አድርጎ ስለነበረ እሱን ማሳከሚያ ብር አረቡ ሰውዬ ጋር እየሄደ ነበር የምታመጣላት። እኔ ምንም የማውቀው ነገር የለኝም። እና እኔም በሰዓቱ እናቴ ለማሳከም ከኮሌጅ አካባቢ ሴቶች እየለቃቀምኩ ለአረቡ ሰውዬ አቀርብልን ነበር። እና አንድ ቀን ብሌንን አገኘዋት። በጣም ነው የተናደድኩባት ታውቂያለሽ፣ በጣም እና ተናድጄ ስለደበድባት ፍቅር ቪዲዮ ቀረጸችን። በሷ አስፈራርታ ነው እናንተ ቤት ያመጣችኝ አለ። ፍቅርም እንደዚህ አይነት ስራ ትሰራለች ያለ ሊዲያ። አይ እሷ እንደዚህ አይነት ስራ አትሰራም፣ ግን በሰዓቱ ያጠራቀምኩት ገንዘብ በቂ ስላልነበረ ብሌን የቀረውን ገንዘብ በሙሉ አስገባችላት። በኋላ ጠፋች። ከዛም በኋላ ግን ቻት አላውቅም ማለት ነው። እና ወዴት ሄደች? እናት ዲያ ነው ማለት ነው። አልዳነችም። ብሌን በሄደች በሁለተኛው ቀን እናቴ ሞተች አለ። ከዛ እናቴ ቃል አስገባች። ብሌን ለእኔ ብላ ያደረገችውን ለእናትህ ብላ ያደረገችውን ነገር በሙሉ ነገረችኝ። ከዛም በኋላ ብሌንን ለማግኘት የምችለውን ነገር ሁሉ አደርጋለሁ። ለዛ ነው እናንተንም እሸጣችኋል። ታዲያ ይሄ ከፍቅር ጋር ምን አገናኘው? እሷ ናት አንተ እኔ እንድትወስደኝ ያደረገችው። ከዛ ፍቅር ብሌን እንደጠፋች ስታቅ የዛኔ ስንጨቃጨቅ የነበረውን ቪዲዮ ለፖሊስ አሳይታ እንደምታሳስረኝ ታስፈራራኝ ነበር። ብዙ መጥፎ ነገሮችን ሰርታብኛለች። ብሌንን ለማግኘት አንድ አማራጭ ከአረቡ ሰውዬ ጋር መስማማት ነበር። በምንድን ነው የተስማማችሁት? ብሌንስ የት ሄዳ ነው አለ ሊዲያ። ሰውየው ብሌን አግብቶ ወስዷታል። ለእናቴም ለእኔም ስታደርግልኝ የነበረው በሙሉ ከአረቡ በወሰደችው ብር ነበር። እና እሱን ካገባችሁ አንተ ደግሞ ምን ይሆን ነው የምትለው? ብሌን ይህን ሁሉ ነገር ስታደርግ ፈልገው አልነበረም፣ ተገዳ ነው። ያን ሁሉ ገንዘብ ለእኔና ለእናቴ ለመስጠት ስትል ነበር ይህን ያደረገችው። እና እኔም እሷን ለመመለስ ለዛ ሰውዬ ከ30 የሚበልጡ ሴቶች መላክ አለብኝ። ያልካሆነ ብሌንን አላገኛትም። ቆይ ግን አረቡ 30 ሙሉ ሴቶች ምን ያደርጉለታል? እሱም ሌላ ሰው ነው የሚሸጣቸው አለ። ደላላ ነው። በጣም ክፉ ሰው ነው ግን አለ ሊዲያ።
ቆይ እኔ ላይ እንደዚህ ለማድረግ ትሞክራለህ? አሁን እዚህ ቤት አስወጣኝ ናኦል። በፍጹም አይሆንም። እኔ ክፉ አይደለሁም። ሁኔታዎችና ጊዜ ነው ክፉ ያደረገኝ። ለምን መሰለሽ እስካሁን እዚህ ያቆየሁሽ ውስጤ ሊፈቅድልኝ ስላልቻለ። ከዚህ በፊት ስንት ሴቶች አሳልፈ ሰጥተሃል። አሁን ለእኔ አዘንኩ ነው የምትለው? ማንንም አስገድጄ ወስጄ አላውቅም። ሁሌም ስጠይቃቸው እሺ የሚሉኝ ብቻ ነው የምሸጠው። አንቺንም ካደይ ያስቀደምኩሽ ለእንደዚህ አይነት ነገር በጣም ቅርብ ስለሆንሽ ነው። ቆይ አደይንም ስራ ስሪ ስትላት የነበረው ይሄን ነው? አዎ አንቺ ለሷ የመጣውን እኔ ካልሰራው ስትይ ይዤሽ መጣሁ። በጣም ታሳዝናለህ። እንደዚህ ማድረግ አልነበረብንም። ቆይ እኔ ማን እንደሆንኩ አታውቅም? ሊዱ እኮ ነኝ። ሊዱ መሆንሽ ሰብረሽ አይቀርልሽም ማለት ነው። እሺ አሁን እዚህ ቤት ታስወጥኛለሽ? አታስወጣኝ? አላስወጣሽም ሊዱ፣ ግዴታ ዛሬ መሄድ አለብሽ አለ። ያ ካልሆነ ብሌንን ይገሉብኛል እና እሷ እንዳትሞት ብለህ እኔ መስዋዕት ልታደርገኝ ነው? ኡፍ አለና ይቅርታ፣ በጣም አንቺን አስቤሽ አላውቅም ነበር። ፍቅርን ነበር ለእንደዚህ ነገር ያሰብኳት፣ ግን አሁን ሁሉም ቤተሰብ ተዋክቧል። ያን ማድረግ አልችልም። ስለዚህ አንቺ ግዴታ መሄድ ያለብሽ ነው። እባክህ አትጨክንብኝ፣ እባክህን ህይወቴን አታበላሸው። ከዚህ አስወጣኝ በቃ። ለማንም ምንም ነገር ትንፍሽ አለም። በብሌን ሞት ይዣለሁ። በእናትህ በምትወዳት ሊዱ በቃ ዝም በይ፣ ወስኛለሁ። ዛሬ ማታ ትሄጃለሽ፣ ጨርሻለሁ አለናዋል። አንቺ ኮተት ቤዛ፣ ለሰው ላይ ክብር ቢኖርሽ ጥሩ ነው ብለሽ ስነ ስርዓት ልታስተምሪኝ? አንቺ ነሽ ስርዓት ቢስ የሰው ባል የምታበልጊ። እኔ የማንንም ባል አላበልግም። ቤዛ፣ በስርዓት ተከብረሽ ብትኖሪ ይሻልሻል። አይ የምትይ ከሆነ ግን ምን ልታመጪ? እስከ ዛሬ ስትናገሪኝ እሺ ያልኩሽ የባርኪ ጓደኛ ስለሆንሽ ዝም ብዬሻለሁ። አሁን ግን ማን ነው ወክሽ የልብ ልብ የሰጠሽ? ይሄ ልብነት ሳይሆን ማንነቴ ነው። አንቺ ነሽ እንደዚህ የምትናገሪው ቤዛ። ድጋሜ ሁለተኛ እጅሽን ብታነሺ እኔ ላይ ዋ ብላ ወጣች። ቆይ ግን ይቻል ናት እንደዚህ ነው የተናገረችኝ? ኧረ ምናናቅ አደይ እያለ መጣያች ድንቤጥ። አደይ የለችም እንዴ? ለምን ፈለግሻት? ምን አገባሽ ደግሞ? ኪችን ውስጥ ምንድነው የሚያርመጠምጥ? ይቻ አደይ ግን በጣም ጠግባለች። አንዳንዴ ቆንጠጥ እያረግሽ ሰራተኛ መሆኗን ብታሳውቂያት ጥሩ ነው። ምን አርጋሽ ነው? ምንም አታረገኝ ነገር አለ። ምንም አልታዘዝም እኮ ያለች ነው። ቆይ እሷን ያጠገቧት ባርኮትና ዴቭ ናቸው። እኔና እሷ እንተያያለን ብላ ፍቅር ከኪችን ወጣች። እንዴ ቤዛ፣ ምንድነው የተፈጠረው? ለምንድነው በስልክ ማናግሪኝ? ቆይ ናኦል ምን አድርጎ ነው? ቆይ እሺ ይሄን ነገር እናንተ እንዴት ልታውቁ ቻላችሁ? እሺ መጣሁ። ለማንኛውም ቤት ጠብቂኝ፣ ራሳችሁን ጠብቁ። ምን አዲስ ነገር አለ? አለ ዴቭ። ተመሳሳይ ነገር ነው። ቤዛና ፍቅር ናኦልን ጠርጥረውታል። ይሄን ደግሞ ለፖሊስ ጣቢያ እንዳመለከቱ ነው የነገረችኝ። እንዴት እንደዛ ሰው የሆነ ነገር አግኝተዋል መሰለኝ። ቤዛ እርግጠኛ ሆና ነው የተናገረችው። በቃ ወደ ቤት እንሂድ ያለ ዴቭ። ቆይ ተረጋጋ እንጂ ነገሩን ቀስ ብለን እናጤመው አለ ባርኮት። ልጁን ያመጣችው ፍቅር ናት። አሁንም ቢሆን ፍቅር ከተጠያቂነት አታመልጥም። ይኸውልህ ባርኪ፣ ፍቅር እዚህ ውስጥ እጇ ካለበት በጣም ይቅርታ አድርግልኝ። አውቃለሁ እህትህ ናት። ሊዱም ለእኔ እህቴ ናት። ይሄን ነገር ሆኖ ግን መቋቋም አልችልም። በቃ አሳልፌ እሰጣታለሁ አለ ዴቭ። እኔም አንተ እንዳልከው ፍቅር እዚህ ውስጥ ካለች እመነኝ፣ እኔም ዋጋዋን እሰጣታለሁ አለ ባርኮት። ናኦል ኡፍ ምን እያልከኝ ነው? ቆይ አንተ ሰው ያማል እንዴ? አሁኑኑ እንደማመጣለት ንገረው። ትንሽ ብቻ ይጠብቀኝ። ቆያችኛውን ልጅ ምን አድርጓን ነው ሁለተኛ ልጅ አምጣልኝ የሚለኝ? እሺ ትንሽ ጊዜ ስጠኝ። ሁለት ሴት የሚፈልግ ከሆነ ትንሽ ጊዜ ሊሰጠኝ ይገባል። አይ ካለ ደግሞ እጅ ላይ ያለችውን ላምጣለት እያለ ነው ናኦል። ይሄንን ሊናን በስልክ እንደማወራ ቃል ገብቶልኛል ሲል ዘጉበት። ሄሎ ሄሎ እያለ ነው። ስልኩ ተዘግቷል። ናኦል የግድ ጨክክብኝ። ምን እያልሽ ነው ኬኳ? ብሌን የት ውስጥ እንዳለች ታውቂያለሽ ወይ? ቆይ እኔስ አላሳዝንህም አለች። አታሳዝንኝም አላት። አደይ እያለ መጣች። አደይ በጣም ደነገጠች። አይ መንጣት ገርሞኝ ነው። ፍቅርና ቢዛ የሉም እንዴ? የሉም። ምን ነው እና አንቺ ብቻሽን ነሽ እንዴ? ምን ነው ደነገጥሽ? ባርኮትና ዲቪ የሉም እንዴ? አሉ አለች። ታዲያ ምን ነው ፈራሽ? ኧረ እኔ አልፈራሁም።
እና ፍቅርና ቤዛ የት ነው ያሉት? እኔ እንጃ እኔ አላውቅም አለኝ። እሺ በቃ ብሎ ናወል ወጣ። አደይ በጣም ደንግጣለች። ናወል ወደ ክላስ ሲገባ አደይ በሩን ከላዩ ላይ ቆልፋ አደይ ሊዲያ የት እንዳለች ትነግረኛለህ? ናወል የት እንደሆነች ካልነገርከኝ ዴቭና ባርኮት እስኪመጡ እዚሁ ትቆያለህ፣ ለፖሊስ እጅህን ትሰጣለህ እያለች ነበረ አደይ። አደይ አላት ሊዲያን ማየት ከፈለግሽ በሩን ክፈችልኝና ሂደን እንይ ብሎ ናወል አታሎ አደይን ወስዶ አደይን ማገታት። አደይና ሊዲያ ታግተዋል። አደይና ሊዲያን ለአረብ አሳልፎ ሊሸጣቸው ናወል ተስማምቷል። ሊዲያንም አደይንም ናወል አግቶ